ጠቅላይ ሚኒስትር አብይ ባልጠበቁት አቅጣጫ ሻዕቢያ ዘመቻ ከፈተ። አስመራና አዲስ አበባ አንዳቸው ሌላው ላይ አደገኛ ካርድ መዘዋል። ኢሳያስ የኦጋዴንን ጥያቄ በማቀጣጣል ለማስገንጠል መርዘኛ እንቅስቃሴን ጀምረዋል። ኢሳያስ የሚመሩት አገዛዝ ብልጽግና ባልጠበቀው አቅጣጫ የከፈተው ዘመቻ እጅግ ትኩረት የሚፈልግ ነው። በአንጻሩ ከ4 ኪሎ በኩል ሻዕቢያን እርቃኑንና ባዶ እጁን የሚያስቀር የመጨረሻ ካርድ መዞበታል። በዝርዝር እናስደምጣቸዋለን። ህወሓት አዲስ የቀበረውን መሳሪያ ወጣ። ታንኮችና መድፎች ከተቀበሩበት ሲወጡ የሚያሳይ አዲስ መረጃ ወጥቷል። ባለፈው ሳምንት ለማዕከላዊ መንግስቱ ማስጠንቀቂያ ቢጤ የሰጠው ህወሓት ጠንካራ ወታደራዊ እንቅስቃሴዎችን እያደረገ ነው። በሌላ በኩል ተጨማሪ ህወሓት ጦር ወደ አማራና አፋር ተጠግቷል። የወልቃይት ጦር በበኩሉ ህወሓት ቀድሞ ካልተኮሰብን አንተኩስም ሲል አቋሙን አሳውቋል። ታደምጡታላችሁ። በመጨረሻም አሜሪካ አሰብ ላይ ቆረጠች። ከቀናት በፊት እስራኤል ኢትዮጵያ ወደ ቀይ ባህር እንድትመለስ እፈልጋለሁ ማለቷ የሚታወስ ሲሆን ዛሬ ደግሞ ትራምፕ ወደ 4 ኪሎ የላኳቸው ጀነራል የኢትዮጵያን የባህር በር ጉዞ ደግፋለሁ ብለዋል። ይህም ለኢትዮጵያ ታላቅ ዲፕሎማሲያዊ ድል ተደርጓል። እንመለስበታለን። ትራምፕ ዘለንስኪና ፑቲንን ሊያደራድሩ መሆኑ ተሰምቷል። ትራምፕ በማህበራዊ ሚዲያ ላይ ከዘለንስኪና ከፑቲን ጋር ለመገናኘት በጉጉት እየጠበቁ እንደሆነ ገልጸዋል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። አስመራና አዲስ አበባ አደገኛ ካርድ መዘዋል። ኢሳያስ የኦጋዴንን ጥያቄ በማቀጣጠል ለማስገንጠል መርዘኛ እንቅስቃሴን ጀምረዋል። ኢሳያስ የሚመሩት አገዛዝ ብልጽግና ባልጠበቀው አቅጣጫ የከፈተው ዘመቻ እጅግ ትኩረት የሚፈልግ ነው። በአንጻሩ ከ4 ኪሎ በኩል ሻዕቢያን እርቃኑንና ባዶ እጁን የሚያስቀር የመጨረሻ ካርድ ተመዞበታል። የመጀመሪያዋን ጥይት ማን እንደሚተኩሳት ግን አልታወቀም። አብይ ቀድመው ወደ አስመራ ይተኩሱ ይሆን ወይስ ኢሳያስ ሳይቀደሙ ቀድመው ሊተኩሱ ይችላሉ? የበርካቶች ጥያቄ ነው። አሁን ጥያቄው ሁለቱ ሀገራት ወደ ጦርነት ሊገቡ ይችላሉ ወይ የሚለው ሳይሆን ማን ሊጀምረው ይችላል የሚል ሆኗል። ጦርነት አይኑ ይጥፋና ከስህተቶቻቸው የማይማሩት ገዢዎች ዳግም የጦርነት እልቂት ጠምቀዋል። ኢትዮ ኤርትራ አሳዛኝ ሰዓት ላይ ደርሰዋል። ከሰገባው የተመዘዘው የአሰብ ካርድ ያለ ደም ሊሳካ አይችልም ወደሚል ድምዳሜ አድጓል። ከሰሞኑ ታዲያ ሁለቱም ሀገራት አንዳቸው ላይ ከባድ የሚባል ካርድን መዘዋል። የኢትዮጵያን የውስጥ ፖለቲካ እንደ እጅ መዳፋቸው ያውቁታል የሚባልላቸው አቶ ኢሳያስ አፈወርቄ ለውክልና ጦርነታቸው የሚረዳቸውን ካርድ መምዘዝ ቀጥለዋል። አሁን ደግሞ ፊታቸውን ወደ ምስራቅ ኢትዮጵያ በማዞር የኦጋዴንን ተገንጣይ ጥያቄ ለማቀጣጠል እየሰሩ ነው። ከቀናት በፊት የሻዕቢያው አፈቀላጤ አቶ የማነ ገብረ መስቀል በኤክስ ገጻቸው እንዲህ የሚል ጽሑፍ አስፍረው ነበር። ኢትዮጵያ የአፋርን ህዝብ ማንነት በመጥቀስ በኤርትራ ሉዓላዊ የባህር ዳርቻ ላይ የተፈጥሮ መብት አለኝ ለማለት ትፈልጋለች። የሁለቱ ሀገራት ህዝቦች ዝምድና የባህር በር ለመቆጣጠር በማስረጃነት ቢወሰድ ኑሮ ኦጋዴንም ወደ ሶማሊያ ሊጠቃለል ይችላል ነበር ያሉት የማነ ይህን መርዘኛና ከፋፋይ መልእክት በኤክስ ገጻቸው ካሰራጩ በኋላ እንደ ኤርትራ ፕሬስና ቲኤን ሚዲያ ያሉ የሻዕቢያ ፕሮፓጋንዳ ልሳናት ኦጋዴን የሶማሊያ ግዛት የሐሰን ሼክ መንግስትም ሆነ የኦጋዴን ዜጎች ጥያቄ ማንሳት አለባቸው የሚሉ ልጥፎችን በስፋት እያሰራጩ ነው። ይህ በእንዲህ እንዳለ በኢትዮጵያም በኩል የአስመራው አገዛዝ ላይ ዘመቻ ተከፍቶበታል። 20 ዓመታት በፊት ከፍተኛ ደም መፋሰስ የተመዘገበበት የኢትዮ ኤርትራ ጦርነት እንዲያበቃና በኢትዮጵያና በኤርትራ መካከል ዘላቂ ሰላም ለማምጣት ታስቦ ታህሳስ 3 ቀን 1993 ዓ.ም በአልጄሪያ ዋና ከተማ አልጀርስ የተፈረመው የሰላም ስምምነት እንዲሰረዝ የሚጠይቅ ዘመቻ በኢትዮጵያ ውስጥ እየተቀሰቀሰ መሆኑን ሆርን ፍሪኩዌንሲ ዘግቧል። የስምምነት በቀድሞ ኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ የድንበር ጦርነቱን ለማስቆም የተደረገ ነበር። ይሁን እንጂ ስምምነቱ ተግባራዊ ባለመሆኑና በተለይም በድንበር ጉዳይ ላይ በነበረው አለመግባባት ሳቢያ ውሉ አሁን ላይ የሁለቱን ሀገራት ጥቅም በሚያሳካ መልኩ እየሰራ አይደለም የሚል አስተያየት እየሰፋ መጥቷል። ኢትዮጵያ የባህር በር ጥያቄ ካነሳችበት ጊዜ ወዲህ በሁለቱ ሀገራት መካከል የቃላት ምልልስ መጠናከሩን ተከትሎ ኢትዮጵያ ስምምነቱን ሰርዛ አዲስና የቀይ ባህርን ጉዳይ ያካተተ ድርድር ልታደርግ ይገባል የሚል ዘመቻ እየተስፋፋ መምጣቱን ያገኘነው መረጃ ያመለክታል።
ህወሓት አዲስ የቀበረውን መሳሪያ ወጣ። ታንኮችና መድፎች ከተቀበሩበት ሲወጡ የሚያሳይ አዲስ መረጃ ወጥቷል። ባለፈው ሳምንት ለማዕከላዊ መንግስቱ ማስጠንቀቂያ ቢጤ የሰጠው ህወሓት ጠንካራ ወታደራዊ እንቅስቃሴዎችን እያደረገ ነው። በሌላ በኩል ተጨማሪ የህወሓት ጦር ወደ አማራና አፋር ተጠግቷል። የወልቃይት ጦር በበኩሉ ህወሓት ቀድሞ ካልተኮሰብን አንተኩስም ሲል አቋሙን አሳውቋል። 4 ኪሎና መቀሌ ከጫፍ ደርሰዋል። የፕሪቶሪያን አምዶች በቁማቸው እየገነደሰ ያለው ህወሓት አሁንም ጦር ጫሪ ድርጊቶችን እየፈጸመ ነው። በምርጫ ቦርድ ህጋዊነቱን ያጣው ህወሓት በሰሜኑ ጦርነት ወቅት ቀብሮ የደበቃቸውን መሳሪያዎች ከመሬት ስር ቆፍሮ እያወጣ ነው። እንደ መድፍ፣ ታንክና ዙ 23 የመሳሰሉ ከባባድ መሳሪያዎችን በትናንትናው ዕለት ቆፍሮ ሲያወጣ ታይቷል። ይህን ተከትሎ ቡድኑ በቅርቡ ጥቃት ሊከፍት እንደሚችል እየተነገረ ይገኛል። ህወሓት በቅርቡ ጦርነት ሊከፍት ይችላል የሚለውን ስጋት ከፍ ያደረገው ደግሞ ከሰሞኑ ተጨማሪ ጦሩን ወደ አፋርና አማራ ማስጠጋቱ ነው። መረጃዎች እንዳመላከቱት ከሆነ ከ2 ሳምንት በፊት ወደ አፋር ዘልቆ ጥቃት መክፈቱ የሚታወስ ነው። አሁን ደግሞ ተጨማሪ ጥቃት ለመክፈት ከባባድ መሳሪያዎቹንና ወታደሮቹን ወደ አማራና አፋር እያስጠጋ ስለመሆኑ ተዘግቧል። ወደ አማራ ክልል በራያ በኩል ከባድ መሳሪያዎቹን አስጠግቷል የተባለ ሲሆን በዚያም ከመከላከያ ሰራዊቱ ጋር ፍጥጫ ውስጥ ገብቷል። ይህ በእንዲህ እንዳለ የወልቃይት ጦር ህወሓት ቀድሞ ካልተኮሰብን አንተኩስም ሲል አቋሙን አሳውቋል። የዞኑ ከፍተኛ አመራር የሆኑት 100 አለቃ አስተዋለ ዱባለ የተከዜ ዘብ ጦርነት ለመክፈት ሳይሆን ጦርነትን ለማስቀረት የቆመ ኃይል ነው ሲሉ ተናግረዋል። የተከዜ ዘብ ሰላም አስከባሪ ፖሊስና ሌሎች ታጣቂዎች በተሰጣቸው ስልጠና ዝግጁና በብቃት ቀጣይ ተልዕኮ ለህዝብና በተሰጣቸው ስልጠና ዝግጁና በብቃት ቀጣይ ተልዕኮ ለህዝብ ሰላምና ለሀገር ደህንነት የሚታገል ኃይል ነው ሲሉ ተናግረዋል። የተከዜ ዘብ በስነ ልቦናው የተጠናከረና የህይወት መስዋዕትነትን ሲከፍል የቆየ ለመክፈል የተዘጋጀ የህዝብና የሀገር መከታ የሆነ የውጭና የውስጥ ባንዳዎችን የሚከላከልና የሚጠብቅ ኃይል ነው ሲሉ ተደምጠዋል። ስልጠናው ጦርነትን ለመክፈት ሳይሆን ጦርነትን ለማስቀረት የታሰበና በኃይል ወራለው ለሚል ደግሞ በቂ ዝግጅት መኖሩን እንዲያውቅና የሰላም አማራጭን እንዲከተል የሚያደርግ ነው ብለዋል። ጥያቄያችን በሰላም እንዲቋጭ በመደራጀትና በመናበብ የጠላትን ሴራ ለማጤንና ትውልድን ለማሻገር ስልጠናው ተጨማሪ አቅምን ይፈጥራል ሲሉ ተናግረዋል። የተከዜ ዘብ መደራጀት የጀመረው ከፕሪቶሪያ ስምምነት ማግስት አንስቶ ነው። ዓላማውም የህወሓት ታጣቂዎች ዳግም ተከዜን ተሻግረው ወልቃይትን እንዳይቆጣጠሩ ለመጠበቅ እንደሆነ የወልቃይት ሰዎች ይናገራሉ። ይህ ዘብ ወልቃይትን ከህወሓት ከመጠበቅ ባለፈ እንደ ማይካድራ አይነት ጭፍጨፋ ዳግም እንዳይፈጸም በሚል የተደራጀ ስለመሆኑ ይነገራል። ኮሎኔል ደመቀ ከ2 ዓመት በፊት በሰጡት አንድ አስተያየት ድፍን የወልቃይት ህዝብ መታጠቅ አለበት ሲሉ አስረግጠው ተናግረው ነበር። እዚያን ጊዜ አንስቶ በተደጋጋሚ በሺዎች የሚቆጠሩ የወልቃይት ወታደሮች ሰልጥነው ታጥቀዋል። በመጨረሻም አሜሪካ አሰብ ላይ ቆረጠች። ከቀናት በፊት እስራኤል ኢትዮጵያ ወደ ቀይ ባህር እንድትመለስ ፈልጋሉ ማለቷ የሚታወስ ሲሆን ዛሬ ደግሞ ትራምፕ ወደ 4 ኪሎ የላኳቸው ጀነራል የኢትዮጵያን የባህር በር ጉዞ ደግፋለሁ ብለዋል። ይህም ለኢትዮጵያ ታላቅ ዲፕሎማሲያዊ ድል ተደርጓል። ጠቅላይ ሚኒስትር አብይ አህመድ ጋር በቀጠናዊ ጉዳዮች ላይ ውይይት ያደረጉት የአሜሪካ የአፍሪካ እዝ አዛዥ ጀነራል አንደርሰን ከመከላከያ ጠቅላይ ኤታማዦር ሹም ከፊልድ ማርሻል ብርሃኑ ጁላ ጋር ተነጋግረዋል። የሁለቱ ሀገራት ወታደራዊ አዛዦች የተወያዩት በቀጠናው ሰላምና ጸጥታ ጉዳዮች፣ ሽብርተኝነትን በጋራ ስለመዋጋት እንዲሁም በቀይ ባህር ጉዳይ ነው ተብሏል። የአሜሪካው ጄኔራል ከብርሃኑ ጁላ ጋር በነበራቸው ውይይት ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ በቀጠናው ስለተፈጠረው ውጥረት ትኩረት የተሰጠ መሆኑ ተጠቁሟል። ወታደራዊ አዛዦቹ የቀይ ባህርን ጉዳይ አንስተው በጥልቀት መወያየታቸውን መከላከያ ሰራዊት ያሰራጨው መረጃ አመላክታል። ፊልድ ማርሻል ብርሃኑ ጁላ የአሜሪካ ወታደራዊ አዛዦች ልኡካንን ቡድን ተቀብለው ባነጋገሩበት ወቅት ኢትዮጵያ ቀይ ባህር ላይ ያላትን ፍላጎት አስረድተዋል ተብሏል። ብርሃኑ የኢትዮጵያ የባህር በር ፍላጎት ለሰላማዊ ዓላማዎችና ኢኮኖሚዋን ለመገንባት የሚውል መሆኑን ከአሜሪካ ወታደራዊ የአፍሪካ እዝ አዛዥ ማስረዳታቸው ተገልጿል። ኢትዮጵያ የባህር በር ጥቅሞቿን የምታስከብረው በውይይትና በትብብር ላይ በተመሰረተ የጋራ መግባባት ላይ መሆኑን ተገልጿል። ይሁን እንጂ ፊልድ ማርሻሉ በቅርቡ
በጉዳዩ ላይ በሰጡት ማብራሪያ የኃይል አማራጭን ጨምሮ በባሌም በቦሌም የባህር በር እናገኛለን ማለታቸው ይታወሳል። መከላከያ ስለ ውይይቱ ባሰራጨው መረጃ የአሜሪካ አፍሪካ እዝ አዛዥ ጄኔራል አንደርሰን ኢትዮጵያ በሰላማዊ መንገድ የባህር በር የማግኘት ጥረቷን እንደሚደግፉ መግለጻቸውን አመላክተዋል። መከላከያ ባሰራጨው መረጃ ኢትዮጵያ የቀይ ባህርን ካገኘች ለቀጠናው ሰላም የበለጠ ጉልህ አስተዋጽኦ ታደርጋለች ብለው እንደሚያምኑ መናገራቸው ተጠቁሟል። የአሜሪካ ጦር የአፍሪካ እዝ አዛዥ ጄኔራል አንደርሰን ትናንት ዳር 16 ቀን 2018 ዓ.ም ከጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸውን መዘገባችን ይታወሳል። አሜሪካ የጦሯን የአፍሪካ እዝ አዛዥ ወደ አዲስ አበባ የላከችው ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር ያደራድሩን ጥሪ ባቀረቡ በአንድ ወር ገደማ ልዩነት ነው። በኢትዮጵያና ኤርትራ መካከል የጦርነት ደመና ባንዣበበበት ወቅት የአሜሪካው ጄኔራል ወደ አዲስ አበባ ማቅናት በቀጥታ ከጉዳዩ ጋር የተገናኘ መሆኑ እየተገለጸ ነው። አሜሪካ ወደ አዲስ አበባ የላከቻቸው ወታደራዊ አዛዦች በቀጠናው ያንዣበበውን ጦርነት ለማስቀረት ያለመ መሆኑን ከጠቅላይ ሚኒስትሩና ከጦር ኃይሎች ኢታማጆር ሹሙ ጋር የተደረገው ውይይት ያመላክታል። የአሜሪካ ወታደራዊ ልዑክ ከአብይና ከፊልድ ማርሻል ብርሃኑ ጁላ ጋር ባደረጉት ውይይት ለቀጠናዊ ሰላምና ደህንነት ትኩረት ሰጥተዋል። አሜሪካ ከዲፕሎማቶች ይልቅ የጦር ጀነራሎችን ከሀገራት መሪዎች ጋር እንዲወያዩ ከሰየመች ጠንከር ያለ ነገር እንዳለ አመላካች ተደርጎ ይወሰዳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ የአፍሪካና አረብ አማካሪዎቻቸውን ወደ ኢትዮጵያ መላካቸው ይታወሳል። ትራምፕ ኢትዮጵያ ከጎረቤቶቿ ጋር ውጥረት ውስጥ ከመግባት እንድትቆጠብና ለውይይት ቅድሚያ እንድትሰጥ እንደሚፈልጉ አማካሪው ማሳድ ቡሎስ ከጠቅላይ ሚኒስትሩ ጋር ባደረጉት ውይይት መግለጻቸው ይታወሳል። ዩክሬን ጦርነቱን ለማስቆም በቀረበው የሰላም እቅድ ላይ ከአሜሪካ ጋር መግባባት ላይ ደረሰች። ዩክሬን ከሩሲያ ጋር እያደረገች ያለችውን ጦርነት ለማስቆም በተዘጋጀው የሰላም ስምምነት ላይ ከአሜሪካ ጋር የጋራ መግባባት ላይ መድረሳቸውን አስታውቃለች። ሐሳቡ የተመሰረተው ባለፈው ሳምንት አሜሪካ ለኪየቭ ባቀረበችው 28 ነጥብ እቅድ ላይ ሲሆን የአሜሪካና የዩክሬን ባለስልጣናት ቅዳሜና እሁድ በጄኔቫ በተካሄደው ውይይት ላይ ተነጋግረውበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ላይ ባወጡት ጽሑፍ የመጀመሪያው እቅድ ከሁለቱም ወገኖች በተገኘ ተጨማሪ ግብዓት በጥሩ ሁኔታ ተስተካክሏል ብለዋል። ልዩ መልእክተኛ ስቲቭ ዊትኮፍ በሚቀጥለው ሳምንት በሞስኮ የሩሲያ ፕሬዝዳንት ቭላዲሚር ፑቲንን እንዲያነጋግሩ ማዘዛቸውን ተናግረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ማክሰኞ ዕለት ከትራምፕ ጋር ለመገናኘት ዝግጁ መሆናቸውን ተናግረዋል። አስተዳደራቸው ከወሩ መጨረሻ በፊት ስብሰባ ለማድረግ አቅዷል። አሜሪካና ከፕሬዝዳንት ዶናልድ ትራምፕ ጋር የበለጠ ንቁ ትብብር አድርጋለሁ የሚል እምነት አለኝ። አብዛኛው በአሜሪካ ላይ የተመሰረተ ነው፣ ምክንያቱም ሩሲያ ለአሜሪካ ጥንካሬ ከፍተኛ ትኩረት ትሰጣለች ብለዋል። ከአንድ ቀን በፊት ዜሌንስኪ የ28 ነጥብ እቅዱ ለዝቧል፣ አንዳንድ ድንጋጌዎችም ተወግደዋል ብለዋል። ትራምፕ በማህበራዊ ሚዲያ ላይ ከዜሌንስኪና ከፑቲን ጋር ለመገናኘት በጉጉት እንደሚጠባበቁና ይህ የሚሆነው ግን ይህንን ጦርነት ለማስቆም የተደረገው ስምምነት ሲጠናቀቅ ወይም የመጨረሻ ደረጃ ላይ ሲደርስ ብቻ እንደሆነ ጽፈዋል። ፕሬዝዳንቱ በኋላ ለጋዜጠኞች እንደተናገሩት ስምምነቱ በሁለቱም በኩል የግዛት ስምምነቶችንና ድንበሩን ነጻ ለማድረግ መሞከርን ያካትታል። ትራምፕ ለኔ የጊዜ ገደቡ ጦርነቱ ሲያበቃ ነው በማለት ለሁለቱም ወገኖች የመጨረሻ የሚሉትን ቀን እንዳልሰጡ ተናግረዋል።